ዛሬ እኔ አደናሃለሁ። ዛሬ ችግር የለውም። ብትወጋ በቃ ገደል ትገባለህ፣ ትጠፋለህ። ተው ተው፣ አሁን ቀስ ብለህ ይተርጉ። የሰጠኝ ያዳነኝ የሞተልኝ እሱ ህይወት የሚሰጠው ይፈልጋል እሱ። እሺ 22:10 ላይ ይኸውልህ አለይከ አልቀይተ ሚን ረሂም ይላል አይደለም? እዚህ ጋር የሚያሳየው ይሄ ክፍል የሚያሳየው ስለ ሴቶች ማህፀን ነው፣ ስለ እናት ማህፀን እንጂ አላህ ዘንድ ስላለ ማህፀን አይደለም። ምናቀውን አትንገረን፣ እሱን እናውቃለን። የኔ ጥያቄ አሁንም ውጭ ሀሳብ አታመጣም። ምናቀውን አትንገረኝ። የኔ ጥያቄ በደንብ የጠየቅኩት አዳም አርሹ ላይ ያለችው ማህፀንን ነው የጠየቅኩት። አሁንም ወደ ቁርአኑ ወደ ሀዲሱ እንሄዳለን። አንተችን ብቻ አመን። ወደ ሀዲሱ እንሄዳለን። ወደ ሀዲሱ እንሄዳለን። ይሄ የሴቶች ማህፀን ረሂም የሚለው አዳም ስለ ሴቶች እስሚዝ ብሩክ መርሀባ ብሩክ አቤት ማህፀን የምትለው በአረብኛ ቁርአን ላይ ያመጣት ምንድን ነው የምትለው? መጀመሪያ ላይ ነግረኸኛል። ቆይ አልፈልግም፣ አውዱን አልፈልግም። ቃሏ ማህፀን የምትለው በአረብኛ ምንድን ነው የምትለው? መጀመሪያ ስትገባ ነግረኸኛል። እኔ አራሂም እንደዛ ነው ያልከኝ። ቲንክሶ እንደዛ ነው ቃሉ። ልስተው እችላለሁ። አራሂም እዛ ጋ ነው ብዙ እንትን አይደለም። እዚህ ጋር ደግሞ ማህፀን የሚለው እኮ እዚህ ጋር ማህፀን የሚለው ምን ብሎ ነው ያስቀመጠው? ኦኬ እዚህ ጋር የሚያሳየው ከእናቴ ማህፀን ነው የሚለው። የእናት ይሁን ወንድሜ የአባት ማህፀን ብሎ እኮ የለም እኮ የእናት ነው ይለኛል እንዴ? እዚህ ጋር ያስቀመጠው በአረብኛ ቃሏ ምንድን ነው ጥያቄው እኮ። እዝነትና ማህፀን የሚለውን የሁለቱም ቃላቶች በአረብኛ አጻጻፏ ምን ተብላ ተጽፋለች እየተባልክ ነው። የእናት ይለኛል እንዴ? እና የአባት ማህፀን ልልህ ነው? ካላወቅ ካላቅም በላ ታዲያ። ካላወቅ ካላቅም በላ። የሚያውቅ ሰው እያስተማረ እኮ ነው። በአረብኛ አለ ብሩክ፣ በአረብኛ አለ ወንድሜ፣ በአረብኛ አለ እዝነትና ማህፀን የሚለው ተማሳሳይ ቃል ያለው ተባልክ። ለምንድን ነው የምታብደው? ባቢ ስምህ አልያዛለኝ ባክስቴ ልጅ ለያዘህ እና ባቢ ስላበድኩ እኮ ነው ብሩክ። እኔ ገብቶኝ ስሜት አዋተውን ብያለሁ። ስሜት አይደለሁም። ኖ የማይሆን ነገር አይደለም። ያቺ በአረብኛ ተባልክ እኮ። በአረብኛ እዝነትና ማህፀን በአረብኛ ተመሳሳይ ቃል ነው ተባልክ እኮ። አላቅም ካል የሚያውቅ ሰው ያስተምር። አላመንክኝም? አንተ እንዳትሞት ጉሮሮ ልተፋ ነው እንዴ? ይኸውልሽ ሀዲስ ላይ ሳነብ ሀዲስ ላይ እና ተፍሲር ላይ ሳነብ አላህ ዘንድ ያለች ማህፀን ነው በእንግሊዝኛ ተተርጉሟል። ያቺ ማህፀን አላህ ዘንድ ነው፣ የእናት አይደለም፣ የሴት አይደለም። አላህ ዘንድ ያለች በቃ ኔቸሯ እዛ ነው ያለችው። ያቺ ፍጡር ናት፣ ፍጡር አይደለችም። አንደኛው ጥያቄ ይሄ ነው እንጂ እዚህ ሆን ያለ ፍጡር ነው። ተመለሰ። ፍጡር ናት አይደለም። ለምን ጣልቃ ትገባለህ? እሷን ብትገለኝ ነው። ፍጡር ነው። ጣልቃ ትግባ። መለስ። አይ መለስን። ጣልቃ ትግባ። አላህ ውጭ ያለ ነገር በአጠቃላይ ፍጡር ነው። ስሚዝ ቆይ፣ የእስልምና ኡስታዝ አለች ኦፓል፣ የእስልምና ኡስታዝ አለች። ትመልስ እሷ። ሀሳቤን አላገኙትም። በጣም ወድሻለሁ። ሀሳብህን እኔ ስጠኝና ሀሳቤን ስላላገኙት ነው። እንግዲህ ድጋሚ ቢፈነክትህ ነው። አለ ጠይቀኝ። ይኸውልሽ ተፍሲሩም ሀዲሱም የሚያወራው አላህ ዘንድ ስላለ ማህፀን ነው የሚያወራው። አታሽት ተደርጋ ስላለች ማህፀን ነው። እነሱ ኮምፓሽን በአረብኛው ነው እንደዛ የሚለው። ቆይ አረብኛው አረሂም ይለዋል። ያቺ አረሂም የተባለችው አላህ ዘንድ አታሽ ዶና ነው ያለችው። ያቺን ቆሞ እንዲያወሩኝ ነው ገባኝ እኮ እዛ ከመቆማቸው በፊት እኮ ይኸውልህ ራስዬ ብሩኬ እዛ ጋር ቆሞ ከመውራታቸው በፊት አንተ አረብኛውን አይደለም ቀጥታ ያነበብከው ትራንስሌት አድርገህ ነው። የትራንስሌት ውጤት ነው እንደዛ አይነት ትርጉም የሰጠህ
በአረብኛው እንደዚህ ነው የሚለው፣ ይሄ ቃል ደግሞ 2-3 ፍቻ አለው ብሎ ሽታዬ የኔ ሽታ ከላይ ያብራራል። በተመሳሳይ ነገር ደግሞ ስለ ቁርአኑ ላይ ብቻ ሳይሆን ሀዲሱ ላይ ብቻ ሳይሆን መጽሐፍ ቅዱስ ላይም እንደዚህ አይነት ትርጉም አለ ብሎ ደግሞ እስሚዞ አስረዳህ። አንተ አሁን የቃሉን ትርጉም መጀመሪያ እያብራሩልህ ነው። ከዛ ቀጥሎ ያለን ደግሞ ጠይቃለህ። ለጥያቄ ነው ያነ ይኸውልሽ መጽሐፍ ቅዱስ ላይ ያለው ከእናቴ ማህፀን ነው። ኢምፕሊኬት የሚያደርገው የሚጠቁመው የሴቶችን ማህፀን ነው። ከእናቴ ማህፀን ሳለው አንተ አምላክ ሆንከኝ ነው የሚለው። ተረዳሽ? ያ ስለ ፍጡራን ማህፀን ነው የሚያወራው። ይሄኛው ግን እዚህ ላይ ሀዲሱ ላይ ያለው ውንብ ብለው የራሳቸው ትራንስሌት ያደረጉት አታች ስሮኑ ስር ነው። ከስሮኑ ጋር አታች ተደርጓል። ተረዳሽኝ? ይሄ ማህፀን የተባለው ስለዚህ እዚህ ቆሞ ነው እንጂ ስለ ፍጡራን ማህፀን አይደለም እንዲያወራኝ የፈለግኩት። አሁን ብሩኬ መልሱን አውቀዋለሁ። ጥያቄ ልጠየቅ መጣሁ እንዳያስመስልብክ። የመጽሐፍቶቹ ባለቤት ትራንስሌትም ስለሆነ የተደረገው ትራንስሌቶች ደግሞ የተለያየ ፍቺ ስለሚሰጡ ቀጥታ እያብራራልህ ነው። ከአውዱ አንጻር እዛ ጋ ያለ ሀዲስ ከአውዱ አንጻር እንደዚህ ነው የሚለው ብሎ ስሚዞ እያብራራልህ ነው። 1-5 ደቂቃ ብንሰጠውና ስሚዞ ቢያብራራ ጥሩ ነው። ከዛ ደግሞ አንተ የራስን ትናገራለህ። እሺ ይኸውልሽ መጽሐፍ ቅዱስ አይደለም ያንን ሊያብራራልኝ መግባት ያለበት። ቆሞ የራሱን መጽሐፍ አብራርቶ አዳም ቆሞ አትበል። በቃ እሺ አሁን አንዴ ሁሌ አንዴ እንዳልክ ነው። አዳም ተባክ አይደለም ልዳኝ ፕሊዝ ንገራት። መጽሐፍ ቅዱስ ውስጥ ሳይገባ የማይሆን ሀሳብ አጣሞ መጽሐፍ ቅዱስ ላይ ለምን ፈራህ? እንዳይገባ ለምን ፈራህ? የሚያነሳው ሀሳብ ስህተት ነው። እኔ መጽሐፍ ቅዱስ ውስጥ አልገባውም። ስህተት አይደለም። ካነሳው ሀሳብ ጋር የተለየ ነገር እስካላመጣ ድረስ ይኸውልህ ብሩኬ እንደ ትልቅ ሰው ነው የምናወራው። ካነሳው ሀሳብ ጋር በትራንስሌት ምክንያት ተመሳሳይ ትርጉም ያላቸው ተመሳሳይ ሀሳቦች አሉ። ከአውዱ አንጻር ግን የሚፈታው እንደዚህ ነው ብሎ ውስጥ ከተናገረ ድረስ ለምን ከቤተ መንግስት ያመጣው? ገባ? ያነሳው ሀሳብ መልስ ነው ያመጣልህ ያለው ስሚዞ። አሁን ስሚዞ ምንም ጥፋት የለበትም ብሩኬ። አንተ እንዲመለስ አልፈለግም። ይህን እንደዛ አይደለም። ይኸውልሽ እየተናገርኩ ያለሁት መዝሙር 22:10 ላይ ያለው ስለ ፍጡራን ማህፀን ነው የሚያወራው። እኔ ይሄ ርዕሴም አይደለም መሴች ሂት በቃ ለእኔ ስለ ማህፀን ማውራት ምንድን ነው የሚጠቅመው? ፈጣሪ የሚለው አይደለም ማህፀን ስለሚለው ትርጉም ነው እያስረዳ ያለው። አሁን እዛ ጋ ያለው ማህፀን ፍጡር ነው፣ እዛ ጋ ያለው ማህፀን የተፈጣሪ ነው ስለሚል አይደለም የተነጋገራችሁ ያላችሁት። ግን ይሄ ማህፀን የሚለው ትርጉም ግን ትራንስሌት ሲደረግ ምን አይነት ፍቻ አለው፣ ለምንስ ይውላል፣ ከአውዱስ አንጻር እንዴት ይፈታል የሚለውን እያብራራልህ ነው ስሚዞ። ስለ ማህፀኑ ባህሪ በኋላ ትነጋገራላችሁ። መጀመሪያ ግን ይሄ ማህፀን የሚለው ሀሳብ ትራንስሌት ያደረገው ከአረብኛ ወደ እንግሊዝኛ እሱ አንዴ ይፈታልን፣ ለምን እንደሚውልና ምን አይነት አውድ እንዳለው ሲተረጎም ይንገረን መጀመሪያ። እኛ ምንማር አንተም አዳምጥ። ከዛ ስለ ማህፀኑ ባህሪ ደግሞ ትነጋገራላችሁ። ፍጡር ነው የተፈጣሪ ነው የሚለውን ቀጥላችሁ 2 ጥያቄ ስለሆነ የተነሳው ማለት ነው። አንተውም 2 ጥያቄ ጠይቅና አንዱ ብቻ እንዲመለስ ትፈልጋለህ ብሩኬ። ይሄ ደግሞ ፌር አይደለም እና እንቀር ስሚዞ ያው እንትን ከቅድም ጀምሮ ያነሳሁት ይሄንን ነበር። አሁን ይሄ ዲክሽነሪ ነው፣ አረቢክ ዲክሽነሪ ላይ ማለት ነው። ተመልከቱ። ራሂም ኢስም የሚለው ራሂሙን በምን እንደሚፈታው ተመልከቱ። ይኸው ኪንሺፕ፣ ሪሌሽንሺፕ፣ ዝምድና ለማመልከት እንዴት እንደሚመጣ ማለት ነው። ራሱ ራሂም የሚለውን ግን ይኸው ተመልከቱ። ዩትረስ ወይም ውምብ በሚል ሊመጣ ይችላል። ኦኬ። ስለዚህ ምንድን ነው እያለን ያለ ነው? አሁን ለምሳሌ አላህ የሚለውን ጉግል ትራንስሌት አድርገህ ብትተረጉመው እግዚአብሔር ብሎ ሊያመጣል ይችላል። ኦኬ። ቤዚካሊ ግን እኛ እግዚአብሔር የሚለውን አንወስድም። አላህ የሚለው እግዚአብሔር የሚለውን ይተካል ብለን አናምንም። ኦኬ፣ አናምንም። ስለዚህ ለምንድን ነው ያንን እንትንን ያመጣኸው? ለምንድን ነው አረብኛውን ባይብል ላይ ያመጣኸው ያሳየኸኝ ካልከኝ ራሱ ረሂም የሚለው ወርድ ለምን ገብቷል? ኦኬ፣ ለምን ገብቷል? ለእዝነት ሜርሲፉል ለሚለው አምላክ ሜርሲፉል ለሚለው ገብቷል። በተመሳሳይ ደግሞ ማህፀን ለሚልም ገብቷል። ኦኬ፣ ስለዚህ ምን እያልን ነው? አንድ ወርድ በገባበት አውድ ነው የሚፈታው ብለን እየተነጋገር ነው። ለዛ ነው ለምሳሌ ዘፍጥረት 6:6 ላይ እናንተ አሁን ስትጠየቁ ምን ነበር የምትሉት? ለምሳሌ ዘፍጥረት 6:6 ላይ እግዚአብሔር የፍጥረታቶችን በመፍጠሩ ተጸጸተ ይላል። ኦኬ፣ ተጸጸተ ሊትራሊ ተጸጸተ ብለን እንውሰድ። ይህንን ትቀበላለህ? ሊትራሊ ተጸጸተ ነው? ኖ፣ አይ ተጸጸተ ሳይሆን ለእግዚአብሔር ሲሆን እንዲሆነ አዘነ ትላለህ።
ስለዚህ ተጸጸተ የሚለው ሊትራሊ እንደማይወሰደው ሁሉ ሊትራሊ እንደማይወሰደው ሁሉ እዚች ጋር እያልን ያለነው እኛ ምንድን ነው ረሂም የሚለው ኪንሺፕን ወይም ደግሞ ይህ ዝምድናን ለማመልከት የመጣ ነው። አረብኛው ያንን ለማያሳዝ የመጣ ነው እንጂ ይሄ አንተ የምትለውን ፊዚካል ቦዲ ዩትረስ ወይም ደግሞ ውምብ የሚለውን ለማመልከት የሚመጣ አይደለም። አንደኛው መልስ። ሁለተኛ መልስ ረሂም የሚለው አላህ ስብሓነሁ ወተዓላ አርሽ ላይ ተንጠልጥላ አላህን ትጠይቃለች፣ እንዲህ ትላለች። ከዛ በኋላ አላህም ይመልስላታል። ይሄ የተባለው ምን ስለሆነች ነው? ፍጡር አይደለችም ወይስ ፍጡር ናት? በጣም ቀላል ጥያቄ ይሄ ኢለመንታሪ በጣም ጥያቄ። አንደኛ ክፍል ያለ ሰው የሚመልሰው ከአላህ ስብሓነሁ ወተዓላ ውጭ ያለ ፈጣሪ የሆነ ነገር የለም። ስለዚህ ረሂም ዝምድና ብለን የምንጠራው ነገር ፍጡር ነው ወይስ ፈጣሪ? ምንድን ነው አሁን ይሄ ታዲያ? ከአላህ ስብሐነ ወተዓላ ውጭ ያለ ነገር በአጠቃላይ እኛ ፍጡር መሆኑን እንቀበላለን። እሱ አይደለም ችግራችን። ግን እችን ዝምድናን የቆረጣት አላህ ሊቆርጠው፣ ዝምድናን ደግሞ የቀጠለ ማለት ነው አላህ ሊቀጥለው ቃል ተገብቶለት። ስለዚህ ይህንን ፖይንት መያዝ ነው ያለብን። አንደኛ መልስ ይሄኛው ረሂም የሚለው በተለያየ እንደሚገባ ከአውዱ መሰረት እንደሚፈታ። ሁለተኛ መልስ ከአላህ ስብሐነ ወተዓላ ውጭ ባለው ነገር ላይ በአጠቃላይ ሁሉም ሙስሊም እንደሚስማማ ግልጽ ነው። አሁን 1 ደቂቃ ራስ ምታት ሀሳብ ይሰጥሃል። ከዛ በኋላ አንተ ታወራለህ። ቆይ ታወራለህ እያልኩህ እኔ ማንም ሲገባ ማዳመጥ አይደለም። ራስ ምታት እንዴት ናቸው? ኧረ ሼም ነው። ኧረ ጋይስ ሚዩት አነሳልሃለሁ ብዬ ራስ ሲሉ ሚዩት አደረግኩ። በጌታ ኢየሱስ ዞሮብኛል። እኔ ራሱ እንዳብሮኪ ሲጠሩ ሰላም ነበረ። ብሩክ አብዳ ሀሳብ ድርብ ድምፅ ካለ የመኪና ድምፅ የሚረብሽ ከሆነ አስቀድሜ ይቅርታ ጠይቃለሁ። መልሽ ሚዞ መልሽ። እኔ እየነዳው ስለሆነ እሱ የሚከፍተውን እነግረዋለሁኝ እና እሱ ከፍቶ ያሳያል። በነገራችን ላይ ባለፈውም እዚሁ መጥቻ ያሳይቻለሁኝ። ረሂም የሚለው ቃል ኢቨን በክርስትና ራሱ በሁለት እንደሚፈታ፣ አንደኛው ቀጥተኛ ትርጉሙ ማህፀን ማለት ሲሆን በሌላኛው ትርጉሙ ደግሞ ዝምድና ማለት እንደሆነ ራሳቸው አረብ ክርስቲያኖች እንግዲህ እኛ ሀገር ክርስቲያኖች ችግራቸው አረበኛ አለማወቃቸው ነው። አረብ ክርስቲያኖች ግን አረበኛ ተናጋሪ የሆኑ ክርስቲያኖች ግን ረሂም የሚለውን በሁለቱም ይረዱታል። ማህፀን በሚል እና ዝምድና በሚል ማለት ነው። እስሚዞ ሰላም አለይኩም ወንድሜ፣ እንዴት ነህልኝ? ዋልክ ሰላም። ራስ ምታት እንዴት ነህ? እሺ ላስቸግርህ ነው እየነዳው ስለሆነ ነው ስለማይመቸኝ። ጉግል ላይ ትገባና ረሂም ብለህ ጽፈህ ከጎኑ በእንግሊዝኛ ሳንታ ተክላ ስፔሊንጉ እነግርሃለሁ። ረሂም ብለህ ጻፍ መጀመሪያ በአረብኛ። ረሂም። ከዛ ወደ እንግሊዝኛ ቀየረውና እንትንን ኪቦርድን ወደ እንግሊዝኛ አድርገውና ኤስቲ ስፔስ አድርገህ ተክላ ብለህ ጻፍ። ሳንታ ተክላ ማለት ነው። መርሐባ። ክፈተው። ስትከፍተው የግብፅ ኦርቶዶክስ ቤተክርስቲያን ኦፊሻል ፔጃቸው ላይ ይወስዳል። ረሂም የሚለውን በፍቺ ደረጃ ምን ማለት እንደሆነ በማብራሪያ ደረጃ ያስቀምጧል። እሱን ታሳየዋለህ። ካስፈለገ ወደ እንግሊዝኛ ትራንስሌት አድርግለታል። ያው እነሱ ይዳኙናል ብዬ ነው። አረቦች ናቸው፣ ነገር ግን ክርስቲያኖች ናቸው። ያለምንም አድሎ ቃሉን ስለሚፈቱት እንደ አረብኛነቱ እንደ አረብኛ ቋንቋነቱ ስለሚፈቱት እነሱ ይጋላግሉናል ብዬ ነው። ኮኔክሽን አንዴ እንትን እያለኝ ስለሆነ ነው። አንዴ ብዙ ጊዜ አሁን በጣም ብዙ በእኛ ሀገር ክርስቲያን ወገኖቻችን እስላም ላይ የሚነሱ በጣም ብዙ ጥያቄዎች አረብ ክርስቲያኖች ጭራሽ በፍጹም የማያነሷቸው በጣም ብዙ ጥያቄዎች አሉ። ከቋንቋ ጋር በተያያዘ አረብ ክርስቲያኖች አረብኛ ቋንቋቸው ስለሆነ ምንድን ነው ስለሚረዱት ጭራሽ አያነሱትም። ጥያቄ የሆኑባቸው አያውቅም። የእኛ ሀገር ወገኖቻችን ክርስቲያኖች ግን ያው አረብኛው ስለማይችሉ ብዙ ነገሮች ከአረብኛ የተነሳ ጥያቄ አድርገው ያነሳሉ። ለምሳሌ ያክል ገሰለ የሚለውን አንዳንድ ሀዲሶች ላይ አጸዳ ብሎ የተተረጎማል በእንግሊዝኛ።
በሰለ ማለት በአረብኛ አጠበ ማለት ነው። ሲተረጎም ወደ እንግሊዝኛ ሲተረጎም ምን ነበር የምጽፈው? ስፔሊንጓን ንገረኝ። ሳታ ተክላ ያልከኝ እሱ ኤስቲ አድርገህ ስፔስ ታደርግና TALK ሶሪ SAST ስፔስ ታደርግና TAKL ተክላ አግኝቼዋለሁ። የግብፅን ትንሽ አይዋ። እሺ ምን ላይ ነው የምከፍተው? አሁን ክፈተው፣ ካሜራን ክፈተው፣ እኔ እያየሁት እንድነግርህ። እሺ ይሄ ነው ሳንተ ተክላ ብቻ ብለህ ነው የጻፍከው? ራሂም ብለህ አልጻፍክማ። ራሂም ቀጥታ ወዛ ትርጉሙ ላይ እንዲወስድ ነበር እኮ ጽፌያለሁ። ኧረ ሁለተኛ ላይ ያለው እሱ ነው። ልክ ነው። የመጀመሪያውን ከፍቼው ተርጉምለት። እዚህ ከላይ ጻፈው ምንድነው? ሸርሕ ክልመት ራሒም ይላል አደለ? ትርጓሜ ይላል፣ ማብራሪያ ይላል አደለ? ራሒም የምትለውን ቃል ማብራሪያ ይላል። አንብበው፣ አሁን ከታች ያለውን አንብበው። እዚህ ጋር ያለው ከሱ ጀምረ ራሒም መውضዕ ተክዊን الجنين ይላል። ጽንስ የሚሰራበት ቦታ አለ። ቀጥል፣ አሳልፈው። ከዛ ቀጥሎ ደግሞ ምን ይላል? ወደ ቀኝ አድርግልኝ። ከታች ያለ ያው እዚህ ጋር ከማ አነሁ አለ። ታች ተመለስ ወደዚህ። ያው እዚህ ጋር ከማ አነሁ القرابة ምን ይላል? ዋስባቡሃ ያው القرابة ብሎ ተርጉሞታል። ያው መጨረሻው ላይ ያለው ታች ላይ ከማ አነሁ አልቀራባ ያኒ ዝምድናም ነው ይላል። እንዲሁም ደግሞ ዝምድና ነው ማህፀን ነው ብሎ ከላይ ከተረገመው በኋላ ቀጥሎ ደግሞ ታች ምን ይላል? ከማ አነሁ አልቀራባ፣ ቀራባ ማለት ዝምድና ማለት ነው። ይህንን ማወቅ ከፈለገ ወደ እንግሊዝኛ ላይ ሂድና ቀይረው፣ ወደ እንግሊዝኛ ቀይረው ራሱ አይቶ እንዲረዳው። 3 ነጥብ ነክተህ ያመጣል። ወደታች ሳበው ዝም ብለህ እሷን 3 ነጥብ ንካትና ትራንስሌት ያለ አማራጩ ላይ እነዚህ ነው የሚያመጣው። እኔ ጋር 3 ነጥቡ ትራንስሌት ያለው የእኔ አያመጣ። በቃ ችግር የለውም። ለማንኛውም ማምጣት ነበረበት ትራንስሌት የሚለውን። አለኩልሃል እዚህ ጋር ቀራባ የሚለው ዝምድና ማለት ነው። ቀራባ ማለት ዝምድና ማለት ነው። ኦኬ እንደዚህ አድርገው። እሺ ጉግል ትራንስሌት አለክ? አለ እሱማ። ኦኬ በሌላ ብሮሰር ከከፈትኩት ይመጣል። በሌላ ብሮሰር ልሞክርለት። እሺ አለፋ ነው። በነገራችን ላይ ይሄ ስለተረሂም የሚባለው ነገር ራሱ በክርስቲያኖች አለ። ስለተረሂም ተብሎ ዝምድናን ማስቀጠል የሚለው አስተምሮ ራሱ ክርስትና ዘር አለ። እሱንም ካስፈለገ ማሳየት ይቻላል። እዚሁ ሳንተ ተክላ ላይ ገብተህ ስለተረሂም ብለህ ብትጽፍ ዝምድናን መቀጠል ብሎ ተርጉም አስተምሮን አስቀምጧል። እኛ ጋር ረሂም የሚለውን የሚያመጡት ክርስቲያን ወገኖቻችን ስለተረሂም ከሚለው ነው፣ ዝምድናን ማስቀጠል ከሚለው ማለት ነው። ስለተረሂም ተብሎ በአረብኛ ተቀምጦ ክርስቲያኖች ጋር አለ፣ እኛ ጋር አለው አስተምሮ፣ እነሱ ጋር ስለተረሂም ተብሎ ማለት ነው። ቀየረን አይ ቲንክ ትራንስሌት ብዬዋለሁ። ኦኬ እሺ፣ ትራንስሌት ብዙ ስለማላደርግ እኔ ራስ ምታት ናም ዴቦንቴ ተክ ብሩኬና መልካም ጊዜ፣ መልካም ቆይታ ይሆንላችሁ። መልካም ውይይት። ብሩኬ በርታ። ሰላም፣ እንዴት ነህ? እኔ አሁን ወአለይኩም ሰላም ወረህመቱላሂ ወበረካቱ። እንዴት ነህ? አይ እዚህ ጋር ያሉት ወንድሞች አሉ፣ ይመልሱልካል ጥያቄ። ግን መልካም ጊዜ። ባቢሎን ኦፓን ሁላችሁ መልካም ቆዩ። እግዚአብሔር ቆይ ብሩኬ በቡጢ ብሎ እኮ ማህፀን ውስጥ ከተተው ዛሬ። ቆይ ግድ የለም ቆይ እኔ አስወጣለሁ። ቆይ እኔ ሲጀምር እንደዚህ አይነት ነገር ማውራት አልወድም። ቆይ የስድስት ወር መርፌን የወሰድከው ዛሬ ይበቃል። እንድታስረዳኝ ነው የምፈልገው እንዳውቀው።
እያስረዳሁ ነው። ቆይ ሌላ ሰው አስገቡ። አልወድም እንደዚህ አይነት ነገር ማውራት አለ። ተመቸኝም ላሳይ አርጎ መልካም ቆይታ። እኔ ላሳየው ትራንስሌት አድርጌ ያሳየዋለሁ። ራስ ምታት እኔ ጥያቄ ልጠይቅ እያሳየኸኝ ማለት ነው። ጥያቄ አለኝ እኮ ትጠይቀኛለህ። አንዴ በእንግሊዝኛው ላድርግልህና ይኸውና፣ ከዛ በኋላ ይኸውና አሁን ተከፍቶ የነበረው ማለት ነው። ኦኬ አሁን እስሚዞ ከፍቶ የነበረው ነው። እንግሊዝኛው ላይ ላድርግልህ። ትራንስሌት እንግሊሽ። ያው ተመልከተው። ምን ይላል? ምን ይላል ብሩኬ? ኪንሺፕ አይልም? ምኑ ላይ ኪንሺፕ አይልም? አዎ ምንድን ነው? ምንድን ነው ኪንሺፕ? ኪንሺፕ ምንድን ነው? ዝምድና። በቃ ምንድን ነው ያመጣህልኝ? ከምንድን ነው? ሳንታ ተክላ የግብፅ ኦርቶዶክስ ቤተክርስቲያን። ያው ኢስ ኦኬ። እኔ እኮ ዝምድናም ብላችሁ ፍቱትና፣ ይኸውልህ እኔ አይደለሁም ያስቀመጥኩት፣ ውንብ ብዬ ያስቀመጥኩት። በሁለቱም ይፈታል እኮ አሁን እዚህ ጋር ያሳየው እኮ ብሩክዬ። ቆይ ዘጋሁት እንዴ? በሁለቱም ይፈታል እኮ እያለ ነው እዚህ ጋር ላየው። ተመልከት። ይኸውልህ መጀመሪያ ምን ይላል መሰለህ? ኤክስፕላኔሽን ኦፍ ዘ ወርድ ዘ ውምብ አለ። ተመልከት። እራሒም የሚለው ማለት ነው በአረብኛው ማለት ነው። ምን ብሎ ይፈታል አለ? በሁለቱም ይፈታል። ተመልከት እዚህ ጋር ምን ይላል መሰለህ? the womb is the place where is formed and it's the fetus the abdomen container ብሎ ጥቅሶችን ያስቀምጣል። ውምብ ማለት ነው አለ። ይኸውልህ ማህፀን ማለት ነው አለ በመጀመሪያ ደረጃ ማለት ነው። ያ አዎ። በሁለተኛ ደረጃ ደግሞ ምን ብሎ ይፈታል? ይኸውልህ as well as kinship አለ። ይኸው as well as kinship። እሺ ቆይ ማነው ራስ ምታት አሁን ይሄ ዝምድናም ተብሎ ሲፈታ ማህፀንም ተብሎ ሲፈታ ዊዝ ኮንቴክስት ነው አንደርስታንድ የምታደርገው። ማህፀን ብሎ ሲፈታው አንደርስታንድ ታደርገዋለህ ከኮንቴክስቱ። አዎ ዝምድና ብሎ ሲፈታውም ደግሞ ከኮንቴክስቱ ጋር ታገኘዋለህ። ዝምድና ምን አይነት ዝምድና የሚለውም ማለት ነው። ሶ እኔ ሀዲሱም ላይ ይሁን ተፍሲሩ ላይ ይችላል ስለ ተራሒም አይደለም የሚያወራው ተፍሲር ነው። እብኑ ከትርን ነው የከፈትኩት ለጊዜው። እብኑ ከትር ደግሞ ስለ ተራሒም ብሎ አይደለም የሚያወራው፣ ሙሉ በሙሉ ያወራል። እብኑ ከትር ምን ያደርገዋል? አሁን እኮ ችግር የሆነብን ብሩኬ፣ ችግር የሆነብን ራስ ምታት ዝምድና ብላችሁ ካስቀመጣችሁት ይሄ ዝምድና ከሱ ከትሮኑ ጋር አታችድ ነው ይላል። ዝምድና ውምብ አሁን እንዴት ነው አታች ነው የሚሆነው? ዝምድና ውምብ አይደለም ዋይ። እሺ ልክፈተው አንዴ በትልቁ አድርገው ክፈተው። እሺ ገርበል ብሩኬ ጥሩ አቋም ላይ ነው ያለህ። አሁን ጥፍሮችን ስብስብ አድርገሃቸዋል። አንቺ ዝም በይ። አንቺም በቃ ሙስሊም ሆነሻል። በቃ በእውነት ነው የምልሽ። በጣም ነው የሚያሳዝነው። ላይ ከሙስሊም በሙስሊም ሳይድ ሆነሽ ነው በቃ ስትሞግችኝ የምትዩ። ኦፓልዬ እኔ እወድሻለሁ። ኢየሱስ ያድናል። ከዚህ ጉድ ያወጣናል ጌታ ኢየሱስ። በርታ። ያ ምንም ብታደርጊ እኔ አልቃወምሽም። ራይት የገባኝ እውነት ስላለ ያንን እውነት ለሰዎች እገልጣለሁ። እኔ ው ተመልከት ራስ ምታት ይኸውልህ ቬርሊ ዘ ውምብ ኢዝ አታች ቱ ዘ ትሮን ይላል። ያዘው አሁን ያዘው እሱ ጋር ያዘው። ውምብ የሚለው ቃል እዚህ ጋር አረብኛው ላይ አሳየኝ። የቱ ጋር ነው ውምብ የሚለው? አረብኛው ላይ አረብኛ አልችልም እኮ አልኩ እኮ እሱ ችግር የሆነው እኮ አረብኛው የሚለው ረሒም ነው። አረብኛው ረሒም ነው የሚለው። ረሒም ማለት ደግሞ ማህፀን ብቻ አይደለም፣ ዝምድና ማለት ነው። ኦኬ ዝምድና የሚለውን አስገባልኛ። ዝምድና እንዴት ነው አታች ሊደረግ? እስክርቢቶ ይዘጋል አይደል? አታሳይ። ልትወጣ ፈልገህ ነው። ተዘጋብኝ ብለህ ልታመልጥ ፈልገህ ነው። እኔ አወቅኩት። አይዞህ። ኧረ ባቢተው ዛሬ ለምዶ እንደዚህ በጥፍርህ ቆመህ የገባኸው የኔ ውድ? በጥፍሬ ቆምኩኝ እንዲ? ኧረ በጥፍሬ አልቆምኩም። እውነት እኔ ከታች ሆኜ በጥፍርን የቆምከውና እንዲህማ የኔ ውድ አይደለም አልኩኝ። እኛ እንድንማር ሌሎችም እንዲገባቸው ጥያቄው እንዲመለስ የፈለግክ አይመስልም። እና ለምን ይሄ አንተ ባህሪ አይደለም።
እውነት ለመናገር እውነት ምክንያቱም ገልጬ ሳሳየው ከአውድ አንጻር አይፈታም ካለኝ እንግሊዘኛውን ከአውድ አንጻር ይፍታ የሚያሳየኝ በቃ ይኸው እኔ ከፍቻለሁ። መጽሐፍ ቅዱስ ውስጥ መግባት አይደለም። አይ ቃሉን የዛቦታ አሁን እኮ ቃሉን የት እንደምትጠቀሙት ከተነጋገራችሁ በኋላ የቃሉን ፍቺ ደግሞ ትነጋገሩበታላችሁ እንድትደማመጡ። ያሁን ጥያቄው እንዲመለስ ከፈለክ ማለት ነው ፊሊፖ። ግን አይ እኔ አስጩኬ ብቻ መውጣት እንዲመለስልኝ አይደለም መልሱን አውቀዋለሁ እንዳስመስልብህ ብዬ ነው። እኛም እንድንማር አንተም እንድታስረዳን እሱም እድል ስጠውና ያብራራ። ሁለታችሁም የመጽሐፍት ባለቤት ስለሆናችሁ እኔም በትልቁ አርጉኝና ኦፓልዬ እኔም በትልቁ አርጉኝና እኔ ይዤ የመጣሁትን መጽሐፍ ከአውዱ አንጻር ያብራራልኝ። ምን በትልቁ ትሆናለህ? እኔን መቼ አስወራኸኝ? ከመጽሐፍ ይለያያል እንዴ ፊሊፖ? እኔን መቼ አስወራኸኝ? አሁን እኮ እኔ እንደመጣው ኦፓልዬ እኔ እንደመጣው ወዲያው ገባው በጣም ገባውና እኔ አልከተልኩም። ለምን ዝም አትልም? አንተን ስለ እሙሙ ጠይቀኸኝ 51ኛው የአላዘን ምን ይሻላል? አታድርጉት። ቆይ እኔ ፊሊጶስ የዳይናሶር መርፌ ወግቼዋለሁ። ለዛ ነው የሚቅበዘበዘው። የሆነ ሰዓት ላይ ብለምነው አልገባ ብሎኝ ነበረ እና ስም ቀይሮ ነው የገባው። ዛሬ ሸውዶኛል ራሱ ባቢ እኔ በመሰረቱ ሌላ መርፌ ተወግተህ ነው የወጣከው። ወላሂ በጣም የሚቆይ መድኃኒት የወሰድከው ዛሬ ፊሊጶስ። ከእውነት ኧረ ሀሰን እየተውተው ከእውነት ለማንኛውም ልሰናበት። ግን አትጫኑብኝ ሀሳቡን ቢግድ መጀመሪያ ግን ማለት ነው እስሚስ ያብራራና ፊሊፖ ለአንተ ሳሰጥሃለሁ 7 ደቂቃ ሰጥሃለሁ። እኔ ታምነኛለህ፣ እነሱን እንዳታምን እንመን። 7 ደቂቃ ሰጥቼ ሀሳብን አብራርተህ ተናግረህ ትወጣለህ። እስሚዞ ግን ምክንያቱም ጥያቄ ያነሳው ቁርአን ላይ ስለሆነ እስሚዞ እንዲያብራራን እንዲመልስ ቅድሚያ እንስጠው። አዎ የመጽሐፍ ባለቤት ይመልስ እንዴ? የጠየቀው አንተ ጠያቂ ነህ። ያሴ ወዴ ነው እኔ በቃ የራሴን ተወጥቻለሁ። ኦኬ ሀሰን አትውረድ። በጣም ነው የምወድህ፣ በጣም ወድሃለሁ። ቆይ እስሚዝዬ ምን መሰለህ ማውራት መጽሐፍ ቅዱስ ሳይሆን አደምጠኛ መጽሐፍ ቅዱስ ላይ ሳይሆን ይህንን ሀሳብ ነው። ከዛ በኋላ መጽሐፍ ቅዱሱን ይህንን ያወራበትን ማስደገፍ ትችላለህ። አትንካልልህም፣ ማስደገፍ ትችላለህ። ሀሳብ የሚገልጽ አንተ መጀመሪያ አዳምጠኝ። በመጀመሪያ ይህንን አብራርተህልኝ ነው ጠይቄ አብራርተህልኝ ነው ወደ መጽሐፍ ቅዱስ ምገባው። እሺ በቃ ጠይቅ አይደል? እንደፈለግ አድርጎ ይመልስ። አንተ ደግሞ እንደፈለግ አድርገህ መጨረሻ ላይ እንትን ታደርገዋለህ። በመጨረሻ ወንጌል ትሰብካለህ። ፊሊጶስ አሁን ይመልስ። ገብቶታል እኮ ገብቶታል እኮ ጥያቄው እንዴ? ኖ በትልቁ አድርገኝና አንዴ በትልቁ ፊሊጶስ ምንድን ነው እንደ አዲስ ወደ ማህፀን ተመልሼ እንደ አዲስ ካልተወለድኩ አልክ። ቆያ የጠየቅከው ገብቶታል ጥያቄ አትወለድም። የለም ብወለድ ስባለኝ። ቆይ ይመልስልህ። በቃ ቀጥል። እስሚዞ ተረጋጋ። አንተ አሁን ፊሊጶስ አትረብሽ። ቀጥል። ስሚዝ መልስ። ሚዩት እናድርጋ። ትልቁ ላይ አድርጉኝ። እኔ ምንድነው እዚች ጋር 1200 ያላችሁ ሰዎች መረዳት ያለባችሁ ነገር ምንድን ነው? አንድ ቃል በደንብ መረዳት ያለባችሁ ነገር አንድ ቃል አውዱን ሳይጠብቅ ኦኬ፣ ቃሉ ብቻውን ፍቹ ከአውዱ በገባበት መሰረት ነው የሚፈታው ማለት ነው። አውዱ በገባበት መሰረት ነው የሚፈታው። ይሄንን በደንብ ያዙ፣ ለሌላም ጊዜ ማለት ነው። ካልሆነ በጣም ትልቅ ችግር ውስጥ ነው የሚገባው። አንድ ቃል አውዱ በገባበት መሰረት ስለሚፈታ ማለት ነው። ለምሳሌ አሁን ይሄ ያሳየዋችሁ ሳም ላይ ያሳየዋችሁ ባይብል ላይ ማለት ነው። አረቡ ረሂም የሚለው ይኸው ረሂም የምትለዋ ራሷ ወርድ ናት። ተመልከቱ ከፈለጋችሁ ቁጥር 103 ምዕራፍ 103 ቁጥር 8 ላይ ማለት ነው። ተመልከቱ ምን ብለው እንደፈቱት ተመልከቱ። ቁጥር 8 እንዲያው እንግሊዘኛው ሲል ተመልከቱ ምን እንደሚል the Lord is merciful ኦኬ the Lord is merciful compassionate ለማለት ይመጣል። ለምንድን ነው ሜርሲፉል ብለው የፈቱት? ለምን ማህፀን ነው እንጂ ብለን እዚህ ውስጥ አምላክ ማህፀን ብለን እንፈታለን? አንፈታም። ለምን? ትክክል ስላልሆነ።
ለምንድን ነው እንደዚህ ሜርሲፉል ብለን የዚች ጋር የተፈታው? ይቺ ረሂም የምትለዋ ቃል በአውዱ መሰረት ሲነበብ ሜርሲፉል ሆኖ ስለገባ ማለት ነው። ግን ራሱ ረሂም የሚለው ባይብል ላይ ራሱ ረሂም የሚለው ማህፀን ሆኖ መጥቷል ወይስ አልመጣም ከተባለ መጥቷል። ራሱ ረሂም የሚለው ማህፀን የሚለው መጥቷል። እሱን ማሳየት እንችላለን። ኦኬ ራሱ እንደውም ልቆይ አንዴ ልክፈትላችሁ፣ እሱ ነው ላውጣው። አንዴ ራሱን ላሳያችሁ በአረብኛው ባይብል ላይ አንዴ ልክፈተው። አረብኛው ባይብል ላይ ራሱ ረሂም የሚለውን ማህፀን ብሎ ሲፈታው ታዩታላችሁ። ዘፍጥረት 29:33 ላይ እስልምና መጽሐፍ ለመመለስ ስሚዝ መጽሐፍ ቅዱስ ውስጥ እንደዚህ ነው። አንተ ሰውዬ ተረጋጋ፣ አይዞ። ኧረ እኔ ጠየቅኩት እስልምና ላይ አንተ የምታወራው መጽሐፍ ቅዱስ ውስጥ ሸሙ። አይዞ አሁን ልከፍት ነው። ቆይ አንዴ ተረጋጋ። አረብኛውን ባይብል እየከፈትኩ ምን እንደሚል አንተው ራሱ ታየዋል። ግን እስክከፍት ተመልከቱ ጋይስ። የጠየቅኩት ስለ እስልምና መጽሐፍ ነው የሚያወራው መጽሐፍ ቅዱስ ውስጥ ነው። ፖለቲካ ትስራ እስኪ ብሩክ እየመለሰልህ እኮ ነው። ፖለቲካ ነው። ኧረ ተው ይደብራል። ችግር ምን መሰለህ? አሁን አንተ ገና ምን እንደሆነ አልተረዳህም። ለዛ ቆይ ብሩክ ቆይ እየመለሰ ነው፣ እያብራራለህ ነው፣ ስለ ቃሉ እያብራራ ነው። እዚህ ምዛም እያለ ማለት ስለዚህ ተረጋጋ። እዚህማ የለም እኔ እንዴ ባብዬ የጠየቅኩት እኮ መጽሐፍ ቅዱስ ላይ አይደለም እኮ ይመጣልሃል። ቃሉ እዛ ጋር በምን እንደፈታው እንደተረጎመው እያሳየህ ነው። አንተ ሰውዬ ምንድን ነው? ምን ሆነሃል? አንተ እኮ ትልቅ ሰው እኮ። በአረበኛ አይደለም የተጻፈው። ስፔሻሊ የብራይስቱ በአረበኛ አይደለም የተጻፈው፣ በብራይስቱ። ተረጋጋ። ጎል አትግባ ወንድሜ ብሩኬ፣ ጎል አትግባ። ተው፣ እኔ ታሳዝንኛለህ። ተው። ሁለተኛ የዳይናሶር መርፌ ብትወጋ ዛሬ እኔ አደናሃለሁ። ዛሬ ችግር የለውም። ብትወጋ በቃ ገደል ትገባለህ፣ ትጠፋለህ። ተው። አሁን ቀስ ብለህ ይተሩ የሰጠኝ ያዳነኝ የሞተልኝ እሱ ለህይወት የሚሰጠው ይፈልጋል እሱ። ባቢሎን እኔ እስልምና ላይ ማለት ነው ቁርአን ላይ አሁን ስሚዝ የሚያመጣ ሁለት ነገሮችን ነው። እኔ ቁርአን ላይ በሁለቱም አሳይቻለሁ። በመርሲም በኮምፓሽኔት ማሳይቻለሁ፣ በወንብም ማሳይቻለሁ። ራይት በማህፀን ማለት ነው። የሰው ልጆች እንዴት በማህፀን ውስጥ አላህ ቅርጽና ምስል እያንዳንዱ ነገር እንደሚከውን አሁን ስሚዝ ቅድም በምን አሳይቷል? ፓስለም ላይ ምዕራፍ 103 ቁጥር 8 ላይ በእዝነት አሳይቷል። ኮምፓሽን ኦር መርሲፉል በሚለው አሳይቷል። አሁን ደግሞ ማህፀን በሚለው ሊያመጣልህ ነው፣ ሌላ ጥቅስ ማለት ነው። ስሚዝ ክፈትለት ሀቢቢ። እሺ አረብኛው ስለሌለኝ ቆይ እሱን እየፈለጉ እያወጣሁለት ነው። አረብኛው ባይብል ስላላወጣሁ አፕሊኬሽን ችግር የለውም። ይላወጣው እኔ ንገረኝ፣ ጥቅሷል። እኔም ይዤዋለሁ መጽሐፍ፣ ጥቅሱን ንገረኝ። አረብኛው አለ? አዎ። እሺ ጥቅስ ልንገር። እሺ አረብኛው ባይብል ስሚዝ ዘፍጥረት መዝሙር 22:10 እስኪ ክፈትልኝ። መዝሙር ከእናቴ ማህፀን ጀምሮ አንተ አምላክ ሆንከኝ የሚለው ማለት ነው። ከእናቴ ማህፀን ጀምሮ አንተ አምላክ ሆንከኝ ብሎ የሚናገርበት ማለት ነው። ወደ ትልቁ እሺ